በአማራ ክልል ልዩ ኃይልን ወደ ፌደራል ጸጥታ መዋቅር መልሶ ማደራጀት በሚል ዛሬም ድረስ የዘለቀውን ጦርነት የለኮሰው ድርጊት የተፈጸመው ከሁለት ዓመታት በፊት ሚያዝያ 2015 ዓ.ም ነበር። በእነዚህ ሁለት ዓመታት የፌደራሉ መንግስት ጸጥታ አካላት ህግ ማስከበር ሲሉ በሚጠሩት ዘመቻ የተሰማሩ ቢሆንም ከቅርብ ጊዜያት ወዲህ ግን ጦርነቱ በዚያው በክልሉ አቅም እንዲካሄድ እንደተወጠነ የሚያመላክቱ መረጃዎች በስፋት እየተሰራጩ ነው። ይህንኑ የሀገር መከላከያ ሰራዊትም የአማራ ክልል ብልጽግና ቅርንጫፍ ጽሕፈት ቤትም ተናግረውታል። ተከታዩ ጥንቅር የክልሉ ሰላምና ጸጥታ በሚሊሻ አባላትና አድማ ብተና ኃይላት ማረጋገጥን በተመለከተ ትኩረቱን አድርጓል። አብረን እንቆይ። የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አማካሪና የተኩስ አመራር ኃላፊ ሌተናንት ጄኔራል አለምሸት ደግፌ ከሁለት ወራት በፊት በሰጡት ቃለ መጠይቅ የሀገር መከላከያ ሰራዊት በየመንደሩ፣ በየወረዳው፣ በየቀበሌውና በየከተማው መሰማራቱ ዘላቂነት የለውም ሲሉ ገልጸው ነበር። ሌተናንት ጄኔራሉ ባለፉት 5 እና 6 ዓመታት በትግራይ በኦሮሚያና በአማራ ክልሎች የተካሄዱትን ዘመቻዎች በመጥቀስ ቀጣይነት ያለው የሰራዊት ምደባ ያስከተለውን ጫና አጉልተዋል። በዚህም ወታደሩን ወደ ማሰልጠኛ ካምፖቹ ለመመለስ እቅድ እንዳለ ገልጸዋል። ወታደሩን ወደ ካምፑ ለመመለስና ስልጠና ለመጀመር እያሰብን እንዲሁም እቅድ እያወጣን ነው። በዚህ ረገድ እንደምናሳካ እናምናለን። ሰራዊታችንም የማረፍ ዕድል ይኖራል ብለዋል። እንዳለምሸት ገለጻ የቀረውን ስራ ፖሊስና ሚሊሻዎች ወታደሩን በመተካት ሰላምና ጸጥታን ማስጠበቅ ነው። ፖሊስና ሚሊሻዎች መንደሮችን ለመጠበቅና መንገዶችን ለመቆጣጠር ከማህበረሰቡ ጋር መተባበር አለባቸው ሲሉም አክለዋል። በአሁኑ ወቅት ሰራዊቱ ዋንኛውን ተልእኮውን ይሄ ታጥቆ የሚንቀሳቀሰውን ቡድን በመደምሰሱ ረገድ ግዳጁን እየፈጸመ ያለበት ሁኔታ ነው ያለው። ይሄን ተክቶ ግን አካባቢው ማረጋጋት ያለበት በየአካባቢው የተመደበው ሚሊሻና ፖሊስ ነው። ይሄ ከህዝቡ ጋር ሆኖ የየመንደሩን ጸጥታ ራሱ ማስከበር አለበት። መንገዶችን በአካባቢው የሚያልፉ መንገዶችን መቆጣጠር መቻል አለበት። መከላከያ በየጊዜው ኃይል እየመደበ ያንዳንዱ መንደርና ወረዳ፣ ቀበሌ፣ ከተማ የጠበቀ ሊኖር አይችልም። ግዳጁም አይደለም። ይሄ ግዳጅ በመሰረቱ የሚሊሻና የፖሊስ ግዳጅ ነው። ስለዚህ ከዚህ ስራ መውጣት እንዳለብን አምነናል፣ እንወጣለን። ይሄን ስናደርግ ግን የአካባቢው ታጣቂ ሚሊሻው፣ ፖሊሱ ኃላፊነቱን መረከብ መቻል አለበት። የፊልድ ማርሻል አማካሪ ይህን ከተናገሩ ከሁለት ወራት በኋላ ደግሞ የአማራ ክልል ፖሊስ ኮሚሽን በ33ኛ ዙር የስልጠና ምድቡ ከ10,000 በላይ የአድማ መከላከልና መደበኛ የፖሊስ አባላት መመረቃቸውን አስታውቀዋል። ለበርካታ ወራት ስልጠና የወሰዱ ሰልጣኞቹ ስልጠና መርሃ ግብራቸውን በብር ሸለቆ መሰረታዊ የውትድርና ማሰልጠኛ ማዕከል አጠናቀዋል። በስነ ስርዓቱ ላይ ምክትል ርዕሰ መሳርግ ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪና የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ የነበሩት ደሳለኝ ጣሰው ክልሉን ወቅታዊ ጸጥታ ሁኔታና የህዝብና የመንግስትን ፍላጎት አስመልክተው ለሰልጣኞች ማብራሪያ ሰጥተዋል። አዲስ የተመረቁት የአድማ መከላከልና የመደበኛ ፖሊስ አባላት በክልሉ ከ7 በላይ ዞኖች ባሉ የከተማና የገጠር አካባቢዎች ተሰማርተዋል። ከነዚህ መካከል በደቡብ ወሎ ዞን ደሴ ከተማና ጋሸናን ያጠቃልላል። በሰሜን ሸዋ ዞን ደብረ ብርሃን ከተማ፣ በሰሜን ጎንደር ዞን ጎንደር ከተማና መተማ ከተማ፣ በደቡብ ጎንደር ዞን ደብረ ታቦር ከተማና ፎገራ ወረዳ፣ በምስራቅ ጎጃም ዞን ደብረ ማርቆስ ከተማ እንዲሁም በሰሜን ጎጃም ዞን ዱርቤቴ ከተማና ደቡብ አቸፈር ወረዳ ይገኙበታል። ከዚህ ቀደም ምስራቅ ጎጃም እና ደቡብ ጎንደር ዞኖችን ጨምሮ በአካባቢው ባለስልጣናት ለሰላም አስከባሪዎችና ሚሊሻ አባላት ራሳቸውን የቻሉ የስልጠና ፕሮግራሞችን ሲያካሂዱ ቆይተዋል። በተጨማሪም የስልጠናውን ዓላማ፣ አስፈላጊነትና ግቦችን በተመለከተም ለሰልጣኞች ገለጻ ያደረጉ ሲሆን በክልላዊ መረጋጋት ላይ ያላቸውን ግንዛቤ እንደሚያሳድግ አጽንኦት ሰጥተዋል። አክለውም ሰልጣኞቹ ዘላቂ ሰላም በማስፈን ተግዳሮቶችን በመሻገርና የክልሉን ልማት፣ ሰላምና ደህንነት ብቻ ሳይሆን የሀገርን ደህንነት በመጠበቅ ረገድም ትልቅ ኃላፊነት እንዲወስዱ ይጠበቃል ሲሉ ተናግረዋል። ይህ ከሆነ አንድ ሳምንት በኋላ ደግሞ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ይርጋ ሲሳይ ቀደም ሲል ከተዘረዘረው ትርክት ጋር አብሮ የሚሄድ አስተያየት ሰጥተዋል። ክልሉን ተቆጣጥረን እያስተዳደርን ህግ እያስከበረን ነው የሚሉት የብልጽግናው ኃላፊ ይህ ግን ደምና አጥንት ተከፍሎበት ህይወት ተገብሮበት በመስዋዕትነት የመጣ ነው ይላሉ። አክለውም የአማራ ክልልን ጸጥታ አካል በተመለከተ በሰጡት ገለጻም ራሱን ችሎ የሚዋጋ የጸጥታ መዋቅር እየፈጠርን ነው ሲሉ ተደምጠዋል። ዛሬ የኛ የጸጥታ አካላት ጠላት ሲሉ የጠሯቸውን የፋኖ ኃይሎች መምታት የሚችሉበት ቁመና ላይ ደርሷል ይላሉ። የጸጥታ መዋቅሩን በተመለከተ ራሱን ችሎ የሚዋጋ የአካባቢ የጸጥታ መዋቅር እየፈጠሩ ነው። ዛሬ የኛ ሰላም አስከባሪዎችና ሚሊሻዎች ፍጥጥ ብለው ጠላትን መምታት ይችላሉ። በብዙ አካባቢ በቁጥር ጥቂቱ ነው፣ ግን ስለንቦናቸው ያደገ
እንሙትና የአማራን ህዝብ መብትና ጥቅም ማረጋገጥ አለብን የሚል መስዋዕትነት እየከፈሉ ያሉ የጸጥታ መዋቅሮች አሉ። በቃ ብዙ ነገር ሆነው የተፈጠሩ የጸጥታ መዋቅሮች አሉ። ህዝብንና ክልሉን በማስቀደም ሀገርን በማስቀደም ጽንፈኛው ያን ያህል ሃራስመንት እየፈጠረባቸው እንዳያርሱ እንዳያመርቱ ከልክሏቸው በቤተሰቦቻቸው ላይ ተጽዕኖ እየፈጠረባቸው በራሳቸው ላይ ተጽዕኖ እየፈጠረባቸው ነገር ግን ያን ተቋቁመው ነፃ እያወጡን ያሉ የክልል መዋቅሮች አሉ። ስለዚህም ይላሉ የአማራ ክልል ብልጽግና ቅርንጫፍ ጽሕፈት ቤት ኃላፊ ይርጋ ሲሳይ፣ ስለዚህም ጽንፈኛና ጠላት ሲሉ የጠሩትን የፋኖ ኃይል መከላከል የሚችል መምታት የሚችል ማጥቃት የሚችል ማባረር የሚችል ጸጥታ ኃይል ጸጥታ መዋቅር እየተፈጠረ ነው ብለዋል። ፖሊስና አድማ ብተናው ይህንን አቅም በመፍጠራቸው መከላከያ ሰራዊትን በእጅጉ ይደግፋሉ የሚሉት ይርጋ አይደለም ፋኖ ሌላ ከዚህ የከፋ እንኳን ቢመጣ መከላከል የሚችል ኃይል እየፈጠርን ነው ሲሉ ተናግረዋል። ምንም እንኳን እርሳቸው ይህም ቢሉም አዲስ ስታንዳርድ ያነጋገረቻቸው የፖለቲካ ባለሙያዎች ከዚህ ተቃራኒ አስተያየት ሰጥተዋል። በጎንደር ዩኒቨርሲቲ የፖለቲካ ፍልስፍና ረዳት ፕሮፌሰሩ ሲሳይ አሰመረ ጦሩን በግጭት ውስጥ በማሰማራቱ በክልሉ ዘላቂ ሰላም መመለስ ከባድ ነው ይላሉ። አክለውም በወታደራዊ ስነ ስርዓቱ ምክንያት ሰራዊቱ እንዲሁ ያለ ልዩነት ተኩስ መክፈት አይችልም። ሰራዊቱ በስተትም ቢሆን አንድም ኢትዮጵያ እንዲሞት ይፈልጋል ብዬ አላምንም ብለዋል። አያይዘውም ሰራዊቱ በማያውቀው አካባቢና ከፍተኛ ጫና ውስጥ እየተንቀሳቀሰ በመሆኑ በጦር ሜዳ ላይ ከፍተኛ ጉዳት እየደረሰበት አባላቱን እያጣና ውድመቱን በገዛ ዓይኑ እየተመለከተ ነው ሲሉ ገልጸዋል። ሲሳይ አክለውም የክልሉ መንግስት አድማ ብተና ሚሊሻዎችና የመደበኛ ፖሊስ ኃይሎችን በብዛት ለማሰማራት ማቀዱ ወቅቱን ያልጠበቀ እንደሆነና መሰረታዊ ችግሮችን እንደማይፈታ ይሞግታሉ። የግጭቱ ተለዋዋጭነትም መንግስት ችግሩ ለመፍታት እየሰራ እንደሚገኝ የሚናገረውን መሰረት እንደሌለው የሚያሳይ ነው ሲሉ ይገልጻሉ። የፌደራል መንግስት ህዝቡን ጨምሮ ሁሉንም የሚመለከታቸውን አካላት በማሳተፍ ወታደራዊ ግጭቱን በድርድር ለማስቆም መጣር አለበት ያሉ ሲሆን አክለውም በድርድርና በውይይት ወታደራዊ ግጭቱን ማስቆም ካልተቻለ የግጭቱ ተፋላሚዎች ላይ ለውጥ ማድረግ ማለት የሚሞተው መተካት ወይም መቀየር ማለት ብቻ ነው ብለዋል። ጠበቃና የህግ ባለሙያው አዲሱ ጌታነህ በኩላቸው መከላከያ ሰራዊት ከክልሉ ይወጣል ብለው አያምኑም። እንደርሳቸው ገለጻ ውሳኔው ተወስኗል የሚለው በተለያዩ መድረኮች የሚሰራጩ የግል አስተያየቶች እንጂ በተጨባጭ ማስረጃ የተደገፈ ነው ብለው አያስቡም። አክለውም በእርግጥ የሰራዊቱ መውጣት ውሳኔ ከተወሰነ የትኛው አካል እንዳሳለፈውና ህጋዊ መሆኑን መረጋገጥ አለበት ሲሉ ገልጸው ሰራዊቱ ከክልሉ መውጣት ያለበት ውሳኔው ትክክለኛና ተገቢ ሲሆን ብቻ ነው ብለዋል። ይሁን እንጂ የህግ ባለሙያው ሰራዊቱ መጀመሪያ መሰማራት አልነበረበትም ሲሉ ይከራከራሉ። ግጭቱ የጀመረው ሰራዊቱ ወደ ክልሉ በገባበትና የፌደራል መንግስት በክልሉ ውስጥ የሚገኙ ጸጥታ አካላትን ትጥቅ ለማስፈታት በሞከረበት ወቅት ነው ሲሉ ያስታውሳሉ። አክለውም ውጊያውን ሚሊሻው ወይስ ሰራዊቱ መቀጠል አለበት የሚለው ክርክር ችግሩን በመሰረቱ አይፈታውም፣ የሚያስፈልገው ፖለቲካዊ መፍትሄ ነው ብለው ምንም እንኳን መከላከያ ሰራዊት ሰላምን ለማስጠበቅ በየሰፈሩና በየቀበሌው መዞር እንደማይችል ቢያስገነዝቡም መንግስት ሚሊሻን በመጠቀም ውጊያውን ለመቀጠል ማቀዱ ዘላቂነት እንደሌለው ይናገራሉ። አክለው መንግስት በሚሊሻና በአርማ መከላከል ኃይል ክልሉን ከጥቂት ወራት በላይ መቆጣጠር አይችልም ሲሉ ገልጸው ችግሩ ወታደራዊ አሰላለፍን በመቀየር ሳይሆን በሰላማዊ መንገድ መፈታት አለበት፣ የሚያስፈልገው የህዝቡን ጥያቄ መገንዘብና ምላሽ መስጠት ነው ብለዋል። የህግ ባለሙያው በኩላቸው ሰራዊቱ ከክልሉ ቢወጣ የተወሰነ መረጋጋት ያመጣል ብለው ያምናሉ። በክልሉ የሚካሄደው ግጭት ለመስፋቱ ዋናው ምክንያት የመከላከያ ሰራዊት የኃይል እርምጃ መውሰድ በመጀመሩ ነው ሲሉ አስረድተዋል። ረዳት ፕሮፌሰሩ ሲያሰምረ የፋኖ ታጣቂዎች ርዕዮተ ዓለምን ጨምሮ በርካታ ዘርፎች እየተጠናከሩ መምጣታቸውን ይገልጻሉ። ዲስኮርሳቸው አወቃቀራቸውና የሰው ኃይላቸው እየጠነከረ መጥቷል ሲሉም ተናግረዋል። ፋኖች በኮማንዶ ክፍሎች ራሳቸውን እያጠነከሩ ነው። አወቃቀራቸውም ከሻለቃና ከክፍለ ጦር ደረጃ ወደ እዝ ተሸጋግሯል። ለምሳሌ ሎጂስቲክስን በተመለከተ የሚይዙት የጦር መሳሪያ መጠን በየጊዜው እየጨመረ ነው ብለዋል። የህግ ባለሙያው አዲሱ በዚያ አስተያየት ይስማማሉ። በኢትዮጵያ የአስተዳደር መዋቅር መሰረት ስልጣን ከታች ካሉት የአስተዳደር እርከኖች ማለትም እንደ ቀበሌና ወረዳ በመነሳት ወደ ዞን በመቀጠልም እስከ ክልል ደረጃ ይወጣል ያሉት ሲሳይ አክለውም ከራሳቸው ንግግሮች ብቻ ሳይሆን ከመንግስት የሚሰራጨው መረጃ ማረጋገጥ እንደሚችለው ፋኖች በርካታ ቀበሌዎችና ወረዳዎችን በቁጥጥር ስር ማስገባታቸው ነው ሲሉ ተናግረዋል። ረዳት ፕሮፌሰሩ ፋኖ አወቃቀሩንና አደረጃጀቱን እያጠናከረ በመጣ ቁጥር እሱም መበተን ከጊዜ ወደ ጊዜ እየከበደ እንደመጣ ይናገራሉ። ግጭቱ በሰላማዊ መንገድ የማይፈታ ከሆነም ኢትዮጵያ እንደ ሀገር እንድትፈርስ ሊያደርግ ይችላል ይላሉ። በቅርቡ ጥቂት ከፍተኛ የጦር ጄኔራል
ጄኔራሎችም ግጭቱ በውይይትና በሰላማዊ መንገድ እንዲፈታ ጥሪ ማቅረባቸውን የሀተታው ምንጭ ያስታውሳል። ለአብነትም ጥር 14 ቀን 2017 ዓ.ም በተካሄደው ሁለተኛው የፓርላማ ዜጎች ፎረም ላይ ንግግር ያደረጉት የኢትዮጵያ መከላከያ ዩኒቨርሲቲ ፕሬዝዳንት ብርጋዴር ጄኔራል ከበደ ረጋሳ የኢትዮጵያ ህልውና ብሔራዊ መግባባት ላይ መድረስን የሚጠይቅ ነው ሲሉ ተናግረዋል። አክለውም እንዲህ ያለው መግባባት የግለሰቦችን ወይንም የቡድኖችን ጥቅም ለማርካት ሳይሆን ለአገሪቱ ህልውና እጅግ አስፈላጊ ነው ሲሉ አጽንኦት ሰጥተዋል። አያይዘውም ባለድርሻ አካላት የአገሪቱን ሁኔታ በጥልቅ እንዲገመግሙ አሳስበው ኢትዮጵያ በ21ኛው ክፍለ ዘመን የእርስ በርስ ጦርነት ውስጥ ካሉ ጥቂት ሀገራት መካከል አንዷ ሆና ቀጥላለች ሲሉ አመልክተው ነበር። መንግስት ተጨማሪ ደም መፋሰስን ለመከላከል ለውይይት ቅድሚያ እንዲሰጥ ጥሪ ያቀረቡ ሲሆን ከዚህ በላይ ምንም አይነት መስዋዕትነት መክፈል አንፈልግም፣ ተቀምጣችሁ ተነጋግራችሁ ችግሮቻችሁን ፍቱ ሲሉ ማሳሰባቸውም አይዘነጋም። ወደ ሸገር ታይምስ ተከታታዮች ለዛሬ ያሰናዳንላችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰገንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።